ተወያየን። ምስል የሚያበርም የተሰማትን ተናገረች። ጥጠራና ስሜቷን እንስማት ተባለ። ቤቲም አለች። ግን ከዛ በኋላ መጣ ቆሻሾች እናንተ ሀቡን አትወኩሉ ምናምን ብላን ሄደችው። እኔም በደንብ አድርጌ አንጀቴ እንዲረካ ሰድቢያታለሁ። እሱንም አንድ ቀን እሷ ግን ስቲል እስከ ዛሬ ተሳደባለች። 5-6 ቪዲዮ ሜንሽን አድርጋ ሰርታለች። እስካሁን ድረስ እየተሳደበች ነው። ብቻዋን አይደለችም። ለምን ግልጽ ስም አልጠራችም? ለምን እንደሆነ እንዳመንኩ ታውቂያለሽ። እኔ መሳደባን ሀቡ አሁን እሷም እንደው የምትልሽ መልስ የምትሰጥሽ እኔ ስማችሁን አልጠራሁም ነው የምትለው። ገባሽ? እኛ ቤት እኛ እያወራን ባለንበት ሰዓት እኛ ጋር የመጡ ልጆች ነበሩ። ለምሳሌ መጥተው እንደዚህ አታርጉ ስንል ገስት ገብቶ እንኳን አደረገ መብታችን ነው፣ ገና ቲቪ ልንገዛ ነው፣ መኪና ልንገዛ ነው፣ ጅኒ ሲሉ አንዳንድ የምትመላለሽው መልስ አለ አይደለ? ተመላልሰን የሄድናቸው ልጆች እሷ ቤት ሄደው እኛን ሲሳድቡ ዝም አለች። እሷ መብራት ተሳደበች። እነዚህ ደንቆሮች መሀይሞች እንትኖች ምናምን ብላ ስትሳደብ ነው በንጋታው ተነስቼ ወጥቼ እኔ የተሳደብኩት። የምንም ነገር ምደብቅሽ የለኝም። በጣም ሰድቢያታለሁ። ይሄ ለአንቺ የላከችው ትንሹ ስክሪን ነው። በደንብ አድርጌ ሰድቢያታለሁ። ሀቁን ነው የምነግርሽ። ግን የጀመረችው ራሷ ናት። አሁንም ቢሆን እንድትነግሪያት የምፈልገው እኔ የሚያሸማቅቀኝ ምንም አይነት ታሪክ የለኝም። አልሾረመጥኩም፣ አልሰረኩም፣ አልዋሸሁም። ማንም ሰው የህይወት ውጣ ወረድ እንዳለው የህይወት ውጣ ወረድ ነበረኝ። አልሐምዱሊላህ ዛሬ ላይ ደግሞ እዛ ደረጃ አይደለሁም። አልፍ ያለው በዚህ ደግሞ ልታሸማቅቀኝ የምትሞክረው ኔቨር ኤቨር። ብሸማቀቅበት አንቺ ቤት በዚህ አካውንቴ አልመጣም። ባዶ ፎሎወር ያለው አካውንት ከፍቼ መጥቼ ታክሜ ሄድ ነበረ። ይሄን ደግሞ አስረግጠሽ እንድነግረኝ ፈልጋለሁ። እራሷ ናት መጀመሪያ የጀመረችው። ሰውም ጠይቂ ከፈለሽ። አመሰግናለሁ። ስለዚህ አንቺ አምነሻል፣ በደንብ አድርገሽ እርግጥ ማድረግሽን መስደብሽን አምነሻል። ሀያት ደግሞ በስሱ ነው ነካ ነካ ያረኳት ብላለች። አይደለም ሀቡ ከልቧን የተሳደበችው ሀቡ ላወራችሁ ብለሽ አምነሽ ሀቡ ሀያትን ነው እየጠየቀ አዲስ ደቂቃሽ አልቋል። ሀያት አንቺ እርግጥ ማድረግሽን አምነሽ ለምን ይቅርታ ተጠያይቃችሁ ፋይሉ አይዘጋም? እሺ እኔ ይቅርታ ከመጠየቄ በፊት ማለት ነው እስካሁን ላወራችሁ ነገር እያስፈራራችኝ ነው። በታሪኬ ባሳለፍኩት ታሪኬ ሰደበችኝ ምናምን ላወራችሁ ነገር በሙሉ በአላህ ይዤሻለሁ። ማስረጃ ታሳይሽ እኔ ማለት ነው። እኔ ልንገርሽ፣ እኔ በፍጹም አንድንም በዚህ ልክ እንትን ብዬ አልተሳደብኩም። ፎቶ ለጥፋ የሰደበችኝ እሷ የቡዳ ዘርናት ምናምን ብላ የሰደበችኝ እሷ ለምን ቪዲዮን አታሰሚያቸውም? ሀቡዬ አንቺ በማስረጃ እንደምታምኒ አውቃለሁ። በማስረጃ እንደምታምኒ አውቃለሁ። ሀያት ብትክድ ነበረ አላልኩም ብትል አምጥቼ ይኸው ያልሽበት ብዬ ሳይታል። እኔ ደግሞ ያላልኳትን ነገር አልሽ ካለች ለምን ማስረጃ አትጠይቂያትም? ሀቡዬ አልተጋዎቹ በጣም ቀላል ነው። በጣም ብዙ ነገር ከድቻታለሁ እኮ እኔ ካስፈራራኋት ያስፈራራሁበትን ለምን አታመጣም? ገመናሽን አወጣለሁ ብላ አስፈራራችኝ ብላሻለች። ለምን ማስረጃ አታመጣልሽም? እነዚህ ላለችሽ ነገሮች ስክሪን ሪከርድ ይዘሻል። ልክ ሀያት ስክሪን ሪከርድ ይዛ እንደመጣችሁ እኔ ጋር አንቺ ስክሪን ክበርልኝ፣ ጠይቅልኝ። አንድ ነገር ልንገርሽ፣ እኔ ሳወራ ነው የነበረው እዛው አየር በአየር ነው መልስ ስሰጥ የነበረው። ሲጀመር ጉዳዩ አንቺ ጋር ይመጣል የሚል ሀሳብም ተመላልሰን እንወያያለን የሚልም ሀሳብ ስላልነበረኝ እኔ ተንከሲስ ስላልሆንኩኝ ምንም አይነት ሪከርድ አላደረኩም። ግን በጆሮዬ ነው የሰማሁት። ቁርአን ይዤ እምልልሻለሁ ጉድሽን ነው የማወጣው እያለች ስትሳደብ ቁርአን ይዤ እምልልሻለሁ። ሺህ ጊዜ በጆሮዬ ነው የሰማሁት። ሰው ነግሮኝ ምናምን አይደለም። በጆሮዬ በገዛ ጆሮዬ እምልልሻለሁ። ትማል አላልኩም ምንም። አንቺ ሌላ ጊዜ ሰዎች ሲሰድቧችሁ እንደ ሀያት ሪከርድ አድርጋችሁ አስቀምጡ። አንቺ ጋር እንደሚመጣ ሀቡ አንዴ ላስረዳሽ። እነሱ ብዙ ስላሉኝ አንዴ አሳጥሬ ላስረዳሽ። በመጀመሪያ ደረጃ ስክሪን ሪከርድ ያደረኩት እኔ አይደለሁም። ትዙ የምትባል የአንቺ ተከታይ ናት እና ተግባራቸውን ስላልደገፈች ቀድታ በቤቷ ፖስታ ነበር እና ከቤቷ ላይ አውርጄ ነው የላኩልሽ። ስክሪን ሪከርድ አድርጌ በተንኮል ደረጃ ምናምን እነሱ እንደሚሉት ሸረኛ ነሽ ምናምን። እኔ ታይም የለኝም። በጣም ፎቅና ምድር ምግብና ጽዳት ነው የምሰራው። ሰዓት የለኝም። ይሄ ሁሉ ነገር የማቀነባብርበት ታይም የለኝም እና ለሚያወሩት ነገር ሁሉ ማስረጃ ቢያቀርቡ ደስ ይለኝ ነበረ። ግን ታዳምጠናለች ብለው ነው የፈለጉትን የሚሉት። እኔ ደግሞ ምንም እነሱ ያሉት ነገር እኔ ጋር ስለሌለ ውስጤን የሚያውቀው የፈጠረኝ አላህ ስለሆነ ምንም ነገር አንገት የሚያስደፋኝ ነገር የለም። ገባሽ? እኔ በስድብ ደረጃ አንቺ እንደዚህ ብዬ አልተሳደብኩም። ግን በቲክቶክ ሙድ ሄጃለሁ። ሲጀመር እኔ አዲስን ሜንሽን አርጌ በፍጹም የእሷን ታሪክ አንስቼ ምን እንዳወራች ራሱ አላውቅም። አንቺ ቤት ገብታ ታሪኳን ማውራቷን ራሱ አላውቅም። አቡ አንቺ ቤት እኔ ብዙ ጊዜ አልከታተልሽም። ያኔ አንዳንድ ቀን ስራ እየሰራው ኤርፎን አርጌ እከታተልሻለሁ። አብዛኛው ሰዓት ግን ቢዚ ነኝ፣ አልከታተልም።
እኔ እውነቱን ነው የምነግርሽ ቢዚ ስለሆንኩኝ። እንደዚህ ማስመሳይ ትመስያለሽ። ታይ ስክሪን ሪከርድ ተለቅልቆ የለ እንደ የአዲስ ህይወት ታሪክ እዚህ ቤት አውርታ 6,000 ሰው እኔ አላየውም። ሀቡ ኖ አላየውም። የእሷ አምልጦኛል፣ ወላሂ አላየውም። ለምን አስመስላለሁ? አምልጦኛል። አይዞሽ ሰምተሻል፣ አይዞሽ እና ብለሽኛል። ሀያት ውዷ አይዞሽ ነይ አዲስዬ፣ አይዞሽ ያልኩት ወንድሜ ሞቷል ስትይኝ ነው። ስላላሳበርኩሽ ይቅርታ፣ ወንድሜ እኮ ሞተ ስትል አይዞሽ አልኳት እንጂ በታሪኩ አይደለም አይዞሽ ያልኩት። ታሪኩ አምልጦኛል። እኔ ለምን ዋሻለሁ? ለምን አስመስላለሁ? ላይሙ ቢያመልጥሽ ኖርማል ነው። ሙሉ ቲክቶክ አላየውም። አቦ እኔ አላየሁም። ለምን ዋሸሻለሁ? አምልጦኝ ይሆናል። አላየውም። ምንም ቢሆን አምልጦኝ ይሆናል። አላየውም። እኔ ከየት ወዴት ምን እንዳወራች እራሱ አላውቅም። አላህ እንደሚያውቀው ማለት ነው። ለማንም ብዬ አይደለም ዋሸው። እና የፈለጉትን መደገፍም ይችላሉ፣ የፈለጉትን መቃወምም ይችላሉ። እሷን የሰደብኳት አንቺንና አብርሽን እኩል ስላረገች ነው ላለችበት አሳጥሬ ላብራራልሽ እኔ ያልኩትን ማለት ነው። እኔ ያልኩት ምንድን ነው፣ እነዚህ ወጣት ልጆች ስለ ሃይማኖት አላወሩ፣ ስለ ዘረኝነት እስካላወሩ ድረስ በዚህ ልክ ተቃውሞ አይገባቸውም። ሀቡም በመልካም ስራዋ ተጠልታለች። እንደውም የአብርሽ ወዳጆችና የሀቡ ወዳጆች አንድ ላይ እንስራ አልኩኝ። እንዴት አንድ ላይ እንስራት ያለሽ? እንዴት እሷንና እሱን እኩል ታደርጊያለሽ? አንቺ በእኩልነት ታምኛለሽ። ያ በእኩል ሰው ሁሉ የሰው ዘር በሙሉ እኩል እንደሆነ ታምኛለሽ። ይሄንን ስለማምንብሽ የሀቡ ደጋፊዎች እና የአብርሽ ደጋፊዎች አብረን እንስራ፣ መልካም ሰዎች ጎን እንቁም ነው ያልኩት እንጂ እነሱ እንደሚሉት አይደለም። ለሚሉት ነገር በሙሉ ማስረጃ ቢያቀርቡልሽ እሰየው፣ ደስ ብሎኝ ጥፋቴን ተቀብዬ እወጣለሁ። አሁንም ጥፋት የለብኝም እያልኩ አይደለም። ሚስ ሪሜምበርን እኔ ባልናገራትም በቤቴ ተናግረዋታል። እነ ረጁንም እነ መሲንም ስማቸውን ባይጠቅሱም በቤቴ ተናግረዋቸዋል። የእነ አብርሽ ደጋፊዎች ማለት ነው። አሁን ይኸውልሽ ስማችሁ ሳይጠቀስ በአሽሙር በቤቴ እንዲናገሯችሁ ስላደረግኩኝ እኔም በአሽሙር ስለተናገርኩኝ ይቅርታ ጠይቃለሁ። በይ እነሱም አንቺን በስነሳ ባህላል ስለተናገሩ ይቅርታ ይጠይቃሉ። አንድ ጥያቄ ታጥራልኝ። ገረድና በግ ብላለች ያለችበትን ታጥራልኝ። እኔ ካፌ አንድም ቃል አልወጣ። ሙሉ የዛን ቀን የነበረው ቪዲዮ አውርጄ ይልክልሻለሁ። ይሄን ታጥራለች። ሜስዬ ሜስ አንቺ አይደለሽም ገረድ ስትይ የነበርሽው በቤቷ እየሄደችባቸው ነበረ መሰለን ቤቷ ገዝት እየገቡ የነበሩት አቡ እነዚህ ገረዶች ለራሳቸው ፓንት ሳይኖራቸው እኔ ቤት ገብተው ስሟን አትጥሩ ስማቸውን አትጥሩ ስላልኩኝ እቺ ቆሮ የምትቆረጥመዋ ብለው እኔ ሄዱባት ያኔ ሄዱባት ስልሽ እሷ ግን እሷ አይደለችም ገረዶች ምናምን ያለችው ማለት ነው። ገዝት ሲገቡ የነበሩ ሰዎች ግን ሲሳደቡ ነበር። እነዚህ ገረዶች ፓንታቸውን ሳይቀይሩ አሁን ያስተካከልሽ ቅድም ግን ገረድ ያስተካከልኩልሽ ነው። ኖ እሺ እንነጋገር። ቅድም ገረዶች እያለች ስትሄድባቸው ነበር አይደል ያለችው ሀቡ ስትል ነበረ ያ ብለሽ ነው ያልሽው። አሁን ግን ገዝት የሚገቡት ብለሽ አስተካከልሽ። ኢትስ ኦኬ ሂጂበት። ዋናው መስተካከሉ ነው። እንኳን አስተካከልሽው። ስለዚህ ሚስ ሪሜምበር ገረዶች በጎች ምናምን አላለች አይደል ብላለች። እኔ በሰማሁት ሰዓት አላለችም። እሷ ጋር የገቡት ግን ሲሉ ነበረ። ስለዚህ እኔ በሰማሁት አላለችምም አለችምም ብዬ መመስከር አልችልም እንጂ ለምን መቆጣጠር አይቻልም። እኔ እዚህ ጋር ገብታችሁ እናንተ ስለምትናገሩት ነገር ምላሳችሁን አፋችሁን መቆጣጠር አልችልም። እኔ ራሴን ነው የምቆጣጠረው። ከኔ አፍ ብቻ መጥፎ ቃል አይወጣ። እኔ ሰውን አላስቀይም እንጂ ስለሌሎች ምንም አይመለከተኝም። አልፈቅድም። አስወርደዋል ያንን ሰው ካለ በኋላ ልክ ሲል ነው አይደለ ላስወርደው የምችለው። ስለዚህ ያንን ቃል ካፉ በማውጣቱ እኔ ልጠየቅ አልችልም። እንዲቀጥል ስለ ቪዲዮ ደግሞ አንድ ደቂቃ ላስረዳሽ። እኔ ቤት ገዝት ገብቶ ስለ ሃይማኖት፣ ስለ ብሔር፣ ስለ ፖለቲካ ሊያወራ ቢጀምር ነቅዬ አባሯለሁ። ኦልሬዲ ግን ጀምሯል አይደል? ስለዚህ ያ ቃል ካፉ ወጣ የከሌን ሃይማኖት ተሳደበ ተብሎ እኔ ልጠየቅ አልችልም። ለምን አልፈቀድኩለትም እንዲቀጥልበት፣ አባረርኩት ከቤቴ። ተረዳችሁ? አቡ ስለ ቪዲዮ የተባለውን ላስረዳሽ አንድ ደቂቃ ብቻ ስጪኝ። አልቅሳ የ3 ወር ብር ብቻ ነው እጅ ላይ ነበረው አለች የተባለውን ልንገርሽ። ልጅቷ እንዳልኩሽ ተቃዋሚና ደጋፊዎች ይጣሉና በስሜት ማዳሟ ላይ ትጮኋለች። ማዳሟ ከስራ አባረረቻት። ኢጃዛ ቤት 9 ወር ቁጭ አለች እና በአመት 3 ወር ብቻ ሰራች። አሁን እና አብርሽን ራሱ ዩቲዩብ ላይ ሆኖ ደጋፊ ያለ ተቃዋሚዎች አሉ።
ቡድን አለ። በቃ ከነዛ ተቃዋሚዎች ጋር ተጣልታ በስሜት ገብታ ከማዳማ ጋር ትጣላለች። ማዳማ አባረረቻት። ኢጃዛ ቤት ሄዳ 9 ወር ቁጭ አለች፣ ስራ ፈታ ማለት ነው። በአመት 3 ወር ብቻ ነው የሰራሁት፣ ያ ሁሉ ፈተና የደረሰብኝ ለነሱ ብዬ ነው ብላ ነው አልቅሳ አወራቸው። እሱን ወዴት ገለበጡት? የአመት ደሞዝ ለናብርሽ ሰጠች ብለው ገልብጠው ያወራሉ ማለት ነው። ይሄ ነው በቃ ጨረስኩ። አሀ አሁን ገባኝ። ገብቷችኋል ጉዳዩ ጋይስ። ልጅቷ ከእነ አብርሽ ተቃራኒ ቡድን ጋር ትጣላለች። እሷ ደጋፊ ናት። ከነቃፊ ጋር ትጣላለች። ከነቃፊ ጋር ስትጣላ የእነሱን ንዴት መጥታ መዳም ላይ ያራገፈችባት። ከመዳም ጋር ተጣሉና መዳም ከስራ አባረረቻት። ከስራ ተባራ መዳም ቤት ኢጃዛ ቤት 7 ወር ነው ያልሽው? 9 ወር ቁጭ ትላለች። ኢጃዛ ቤት 9 ወር ቁጭ ትላለች። ከዛ እኔ ለእነሱ ብዬ እኮ 3 ወር ብቻ ነው የሰራሁት በአመት 9 ወር አልሰራሁም ለማለት ፈልጋ ነው። ቪዲዮ ላይ ግን ምንድን ነው የሚለው? ቪዲዮም እንደዛ ነው። አሁን ያልኩሽ ነው። እልክልሻለሁ በዋትስአፕ እልክልሻለሁ ቪዲዮውን። ብር ወሰደች የሚል ነገር የለም እዛ ላይ እኮ። ለእነሱ ምክንያት ለእነሱ ስደባደብ ለእነሱ ቲፎዞ ሲሆን ስራዋን አጣች። ይሄ ነው ኮዙ። በቃ ለእነሱ ስራዋን ለእነሱ መስዋዕት አደረገች። ኤግዛክትሊ እንደዛ ነው እንጂ ብር ወሰደች ምናምን የተባለ የለም። ግን ምን ያህል እንዳቃጠለች ሉዝ እንዳደረገች ጊዜዋን ለነሱ ብላ እነሱን ላይቭ ላይ እንድትሰዳደባለች ማለት ነው። ለእነሱ እያገዘች ገባሽ። ሰው ደግሞ ምሰሪበት ስራ ካልሰራሽ ያባርርሻል። ኦፍኮርስ አይደለም። ያ ነው የገጠማት ልጅቷ። እና ይሄ ስትሆን ይሄ ምንድን ነው የሚያሳየው? ቤተሰብ የእሷን እኮ ነው የሚያሳየው። የእሷን ጅልእሷን እኮ አላማዋን አለማወቅ። አሁን እቺ ሰው ባለትዳር ብትሆን ልጅ ቢኖራት ኢትዮጵያ የትምህርት ቤት መክፈል ቢኖርባት ተለያየች። አቡዬ የዛ ጋር በሰሚው ምን ታውቂያለሽ? በሱ ምክንያት ስትሰዳደብ በእነሱ ልክ እንደ ጠበቃው ልክ እንደ ሀያት ጠበቃ ሆና የምትሰዳደቡ ለእነሱ ማለት ነው። እናንተ እንዲሆኑ በቃ ብልግና ምናምን ስትሰዳደብ ቤተሰቡ ላይ አይቶ ከባሌ ሁሉ ተለያየው ነው የሚለው ቪዲዮ። እንጀራዋን ብቻ አይደለም ያጣችሁ፣ ትዳሯን ማጣ አይደለም። ባሌ አባቴ አንቺ ልጅ አይደለሽም፣ ሰው ሄዶ ስራ ሰርቶ ይመጣል፣ አንቺ ግን በስድብ እንደዚህ ታደርጊያለሽ የሚል ቪዲዮ ነው የወጣው። ይሄ ስትሰሚ እንደ ሰውኛ ለምን አትነቁም ብሎ ማለት ያሰድባል። ቪዲዮ መውጣቱ ጥሩ ነው፣ ለሌላው ትምህርት ነው። እሱን ነው የሰማነው እንዲያደርጉ። አንቺ አንድን ሰው ስትደግፊ ተሳድበሽለት አይደለም፣ ስትሳደቢለት ያ ሰው እንዲጠላ እያረግሽ ነው። ገባሽ? ያ ሰው ሌሎች ሰዎች አንቺ የዛ ሰው ደጋፊ ከሆንሽ ሚዲያ ላይ ወጥተሽ ስለተሳደብሽለት አይደለም መደገፍሽ የምታሳዩ፣ አድናቆትሽን የምታሳዩ ለዛ ሰው በመሳደብ አይደለም። ስትሳደቢ ለዛ ሰው ሌሎች ሰዎች እንዲጠሉት ነው። የእሱ ተከታዮች ምን አይነት ተሳዳቢዎች ናቸው፣ ምን አይነት ባለጌዎች ናቸው ተከታዮቹ ብለው የበለጠ ያ ሰው እንዲጠላ ነው የምታደርጊው። እውነተኛ ወዳጅ፣ እውነተኛ ደጋፊ ለአንቺ ሲል አይሳደብልሽም። እውነተኛ ደጋፊ የሆነ ሰው እንደገና መጥተው እኛን ይሰድቡናል። አሁን እኛ መጥተው ሲሰድቡ እንዲ ያረባካችሁ ግሪሳችሁን ያዙልን፣ ግሬስ ፋሚሊ ነው ወይስ ምን ለምትባሉ ግሪሳችሁን ያዙልኝ ብዬ ቪዲዮ ሰርቻለሁ። ምክንያቱም ፎቴን የዘቀዘቁ ቆሌ ሁሉ ተበትኗል። ስለቅምለዋል እንዴ ቆሌ ሁሉ በተኑት። አቡዬ እስከ ቆሌ ነው የዘቀዘቁኝ። አስቢ ስንትና ስንት ቆሎ ባክኖብኛል። ስለዚህ የሰው ልጅ ይልሽ ምን እንደተቀለሽ ከቆስቲ መጀመሪያ ከቆሎ መብላት ውጪ አሉኝ። እኔ እኮ ስታርባክስ ቁጭ ብዬ ቆሎ እየቆረጠምኩ ነበር የሄድኩባቸው የዛን ቀን እንደ ቀልድ እንትን ያለው። ግን እስቲ ከቆሎ መብላት ውጪ ያቺ ቆሎ ላኪልኝ ስትለኝ የነበረች ልጅ እኮ ናት። ቆሎ መብላት አቆሚ እስቲ ደህና ነገር ብዬ አሉኝ። ባለፈው ቡላ ብበላ ወዲያ ወጉኝ። ብታይ አቡዬ እንዳንቺ ሰርቼ ላሳያቸው ምናምን ብዬ ብመጣ ኖ ኖ ኖ ብዬ ኖ አልኩና ወደ ቆሌ ተመለስኩ። ብለሽብኝ ነው ቡላ ብለሽ ቡላ አማርኛ ሆታ ቡላ አይደለም። አይ ያመኛል እላቸው ነው። ሌላ ነገር መብላት አልችልም። ገባሽ? እንደዚህ አምጥቼ ፊት ለፊት ከበላው አይስማማኝም። ግን ቆሎ ችግር የለም የሁላችን ስለሆነ ብዬ ነው በይልኝ በዛው እንጂ አጥቼ እንዳልሆነ ለመንገር ነው። ልጅቷ አሁን ላኪሊ ስትለኝ ነበር። ቆሎ ላኪሊ ሚስዬ እባክሽ ቆሎ ላኪሊ እያለች እየኖረ ምግብ ያጣል ብለው ያስባሉ እንዴ? በዚህ ልክ መቤቴ በዚህ ልክ እንትን ናቸው። በቃ መጀመሪያ ምግብ በነፃ በሚሰጥበት በአረብ ሀገር ምድር ከቆሎ መብላት ውጭ ብለው ቆሌን ሁሉ አሳንሰዋል። ፍትህ ለቆሌ ሁሉ ሀቡዬ ተደፍቶብኛል ሁሉ ሲዘቀዝቁኝ ቆሌ እንዳለን የተደፋው አስቢ። ስለቅም ነው ሰሞኑን የከረምኩት እና ይሄ ነው እኛ በፖዚቲቭ ያሳፍራል። በእውነት በእንደዚህ አይነት ነገር መጋጨት እጅግ በጣም ያሳፍራል። እኔ ከእናንተ ፖዚቲቭሊ ነው አቡዬ እውነት ለመናገር እኛ ፖዚቲቭሊ ነው እናት የተናገርነው እንጂ ሰዎቹን በማቋሸሽ ምናምን አይደለም። ግን ደጋፊዎቹ መጥተው የሚሳድቡት አንቺ ታውቂያለሽ፣ የሚሰብር ነው የሚሳድቡት። ማንም ሰው ሶሻል ሚዲያ ላይ የፈለገውን መናገር ይችላል።
መደገፍም መንቀፍም መብቱ ነው አንድ ሰው በገዛ ስልኩ በገዛ ዋይፋዩ። ግን መሳደብን ምን አመጣው? በቃ በልዩነት ማመን ነው። መስደብ ምን አመጣው? የሚደግፉትን አካል መጥቶ መስደብ ምን አመጣው? እርስ በርስ መሰዳደብ ምን አመጣው? እኔም ደግፋለሁ፣ አንቺም ደግፊ። ባልና ሚስት እንኳን እኮ የተለያየ ቡድን ይደግፋል። ባልና ሚስት ባርሴሎናን እየደገፈች ባል ሪያል ማድሪድን ይደግፋል። ተቃራኒ ቡድን ግን አይጣሉም፣ አይሰዳደቡ። ይልሽ ኢቭን እኮ እያስገባን ነበር። ተቃራኒዎቹን አስገብተን ንገሩን ምክንያታችሁን። እኛ አሁን እኮ እነሱን የምንሳደብ ቢሆን ዘግተን የራሳችንን ብቻ ነው አይደል የምናሰማው? አቡዬ እናንተ እስኪ ምክንያታችሁን ኮዛችሁን ንገሩን እያልን እኮ ከልጆቹ ራሱ እየተነጋገርን ነበር። እነሱ ራሱ እየሰደብ ምን አገባሽ በእኔ ብር አንቺ ምናምን እያሉ እየሳቅን ምናምን ነበር እንደ ቀልድ የነበረው። ከዛ እኔ እዛው ላይቭ ላይ ሆኜ ዘቀዘቁኝ። ለመጀመሪያ ጊዜ በእነዚህ ስዘቀዘቀ እኔ ተዘቅዝቄ አላውቅም ቲክቶክ ላይ ግን ኢትስ ኦኬ። አሁን ደግሞ እሷ የመጣችበት ሙድ ስለደበረኝ ነው እውነት ለመናገር። እኔ ወላሂ ስድባቸው ሲዘገንን ለሰው አይደለም፣ አላህ ምስክሬ ነው። ለሰው አይደለም ለማንም የማይሰደብ ስድብ የሚሳደቡት ሲዘገንን። አሁን ሰው ሰው እነሱን የበለጠ እንዲጠላቸው ነው የምታደርጉት። የእነ አብርሽ ደጋፊዎች አትሳደቡ፣ ፍቅራችሁን ብቻ ገለጹ። ለእነሱ ያላችሁን ፍቅር፣ ለእነሱ ያላችሁን አድናቆት፣ የእነሱን መልካም ጎን ኳሊቲያቸውን ብቻ እያወጣችሁ ላይቫችሁ ላይ ምን አይነት መልካም ሰዎች እንደሆኑ ስለ እነሱ መልካም ጎን አውሩ። የሚነቅፍ አካል ካለ ደግሞ ስለ እነሱ ኔጌቲቭ ነገር አለኝ የሚለው ማስረጃ ካለ ላይቭን ከፍቶ ያውራ በቃ እንጂ እናንተ ግን እርስ በርሳችሁ አትሰዳደቡ። ሼም ነው በጣም ስድብ፣ አምባገነንነት ላይ በስድብ ሰውን ለማሳመን በፍቅርና በመነጋገር ማሸነፍ ከቻላችሁ እነዚህ ያንን ቲም ወደ እናንተ ማምጣት ትችላላችሁ። ግን በፍቅር ተናግራችሁ ስለነሱ መልካምነት ለዛኛው ወገን አሳምናችሁ ወደ እናንተ በፍቅር ማምጣት ካልቻላችሁ ከነ ልዩነታችሁ ተከባብራችሁ ሶሻል ሚዲያ መጠቀም መሰዳደብ በጣም አጸያፊ ነገር ነው፣ አሳፋሪም ነገር ነው። አቡዬ አንድ ነገር ልንገርሽ፣ እኔ በልጆቹ ምንም አይነት ችግር የለብኝም። እኔ የተናገርኩት ልጆቹ የፈለገ ሲጀመር ልጆቹ ከሚስቱ ተለያየ ከባሏ ተለያየ እያሉ ነው የሚሰሩት። እኔ ሳያቸው አሁን ገብቼ የሆነ የፍቅረኛውን እከሌ ቀማት ፍቅረኛውን እከሌ ቀማት እያሉ ነው ቲክቶክ ላይ እንትን ላይ ዩቲዩብ ላይ የሚሰሩት። ገባሽ? እንደዚህ አይነት ነው ሙዳቸው። እኔ የፈለገውን ሰርቶ ያገኙ። እኛ እነሱን የተናገረው ከመልካምነት አንጻር እንጂ ምንም የሚያስቀናኝ ነገር እግዚአብሔር ይመስገን የተሻለ ሀገር ላይ ኖሬ በእነሱ ምቀር ምንም አይነት ነገር የለም። ግን እንደ እንትን እነሱ መልካም ነገር እያደረጉ እንዳለ እናንተ ተቀየሩ፣ በእነሱ ዘዴ ሂዱበት የሚል አይዲያ ነው እንጂ ያመጣ ነው እነሱን አይደለም። እራሳችሁ መተው ነው እንትን ያሉ። አንድ ሰው ደግሞ አንቺ ሲዘቀዝቅሽ እኮ አንቺ መዘቅዘቅ እንደምችል ማሳየት ይቻልሻል። ግን መውረዳችም ከነሱ የእነሱን እንትን እኔ መውረድ አልፈልግም እና ምንም የሚያስቀና ነገር የለም። በቃ እዚህ ጋር መተሽ አንቺም እኮ አለን እኮ እኮ ልክ እንደዚህ እኮ እንትን ላይ እንደምትሰሪ እኮ ነው አቡዬ ቲክቶክ ላይ እንደምትሰሪ አይደለ? ትመጭና ሁለት ጥንድ ትሆኝና ከዛ በኋላ ከሌጥ ባሌ ከሌ ቀማት ፍቅረኛዬን ጓደኛ የቀማት አይነት ስታይል ነው። በቃ እንትናቸው ገባሽ? ያ ነው እንትናቸው ኮንተንታቸው። ያን ደግሞ መስራት ማንም የሚችለው ነገር ነው። ገባሽ? የተለየ ነገር አይደለም። አሁን አንቺን የምናቅሽ እናንትን የምንሽ የደከሙትን በመርዳት ብዙ ነገሮችን ብዙ ሰርተዋል። ገባሽ? አንቺ የራስሽ ደጋፊ ሊኖርሽ ትችያለሽ። እነሱማ የራሳቸው ደጋፊ አላቸው። እሺ ይባል፣ ግን እንደ አረብ ሀገር ሲባል አያውቋቸውም። ለእነሱ ደርሰው አንድ ቀን ድምፅ ሆኗቸው አያውቅም። አንድ ቀን እንደዚህ ሆናቸው አያውቅም። እነዚህ የሰደቧቸው የተባሉት እኮ ቢያንስ ልንገርሽ አቡዬ ብዙ ነገር እርተዋቸዋል። ገባሽ? ረጁ ብዙ ነገር እርታለች። ብሪጅስቶን ብዙ ነገር ገባሽ? የሚሰራ ሰው ቢናገርሽ ደስ አይልም? ደስ ይላል እኮ ረድቶሽ ለምን እንደዚህ ትሆኛለሽ ነገ እንዳትወድቂ ብሎ ሲናገር ደስ ይላል። እነሱ ግን ሞኝ ምንድነው ሞኝ ልጅ ምንድነው ሲመክሩት የቀኑበት ይመስላል አይነት ናቸው። እና ደግሞ ማን ናቸው የሚሳደቡት ብለሽ ብታያቸው ከነሱ በታች የሆኑ ናቸው። በቃ ከነሱ በታች ከነሱ እኩል ስታንዳርድ ኖሯቸው እንኳን ቢሆን እሺ ደስ ይለኛል። ምክንያቱም እንትን ይላቸዋል፣ ይታገሏቸዋል። ገባሽ? እነሱ የራሳቸው የሚኖሩበት ነገር አለ። ነገ መስራት ይችላሉ። እነዚህ ሰው መሰረታቸውን እያዘጋጁ ነው። እነሱ ግን እዚህ ሰው ሀገር ላይ ጉልበታቸው እያለቀ ነው። ነገ ገቢ የላቸውም ወጪ እንጂ። እናንተም ገቢያችሁን አስተካክሉ አርጉ ብለሽ ስትናገር ስድብ ከሆነ እኔ አይመለከተኝም ለምን እንዴ ብለሽ ትታያለሽ። እና ለዛ ነው እኔም የተናገርኩት ከዛ አንጻር ነው፣ ከሚሆነው አንጻር። አሁን ያቺ ልጅ አስቢ ምን ያህል ጊዜዋ ሉዝ እንዳደረገች። ከአመት ውስጥ 3 ወር መስራት ማለት እንደሆነ አስቢ። አሁን እሷ ትልቅ መማሪያ ናት። አሁን እሷ ወጥታ እኔን ያየ ይቀጣ ብላ ምክሯን ሰጥታ ማስተማር ትችላለች። በህይወቷ ከቤተሰብ መለያየቷ ከባሏ መለያየቷ ብዙ ነገር አለው። ተገባሽ? ይሄ ስድብ ደግሞ የምትሰዳደቢው ነገር ይቀመጣል ሪካርድ እየተደረገ ገባሽ?
እየተቀመጠ አሁን እነሱ ሜቢ አንዳንዶቹ እንትን ስለማይታይ ነው ቪዲዮ ምናምን ስለማይታዩ ተደብቀው ራሳቸው እያሉ ነው። ስራ ሀቡዬ ስራ ፈታው ያለችዋ ልጅ ዜድ ትባላለች። ከስራ አለች ማለት ነው። እኔ ግን ልወርድ ስለሆነ ይቅርታ ጠይቄ እወርዳለሁ ማለት ነው። ሀቡዬ በአንቺ ቦታ አስገባታለሁ። ንገራችሁ አንድ ሰው በህይወቱ የደረሰበትን ነገር እኔን ያየ ይቀጣ ብሎ ወጥቶ ሚዲያ ላይ ሲያስተምር እኔ የመስማትም ያለ መስማት መብታለኝ። ስድብ አያስፈልግም ነው እያልኩ ያለሁት። የተቀበለ ይቀበል፣ ያልተቀበለ ይመቸው። እኛ ምን አገባን አይደል? በምንም አሁን እኔ እመክራችኋለሁ ከላይፍ ኤክስፒሪየንስ ከእድሜ ከእናንተ በልጣለሁ። ህይወት ካስተማረኝ፣ ስደት ካስተማረኝ እመክራችኋለሁ። የሰማ ይሰማል፣ ያልሰማ ይሰማል። ካልሰማሽ አልልም፣ አልገግምም። በቃ በጉልበት አይደለም። እመክራችኋለሁ። የተቀበለ ይቀበለ፣ ያልተቀበለ ይመቸው። እኛ ትልልቆች ነን። የተመቸንን መርጠን እንወስዳለን ከምክራችሁ። ስለዚህ የምትመክሩ ሰዎችም አትሳደቡ ስትመክሩ። እናንተም ደግሞ ምክር መቀበል ካልፈለጋችሁ በስድብ አትመልሱ። የጠቀማችሁን ይዛችሁ ዲ ያልጠቀማችሁን ንቃችሁ ተው። ስድብ ነው የማያስፈልገው። አጸያፊ ነገር ነው። ያሳፍራል ስድብ። እውነት እኔ በጣም ይደብረኛል። በቃ ሰው ሲሰዳደብ ሳይ፣ እስፔሻሊ ደግሞ ከኔ ጋር የምትተዋወቁ ሰዎች ባትሰዳደቡ ደስ ይለኛል። ለእኔ አፍራለሁ፣ ሼም ይዘኛል። የኔ ተከታይ ሆናችሁ የኔ አድናቂ ሆናችሁ የኔ ወዳጅ ሆናችሁ ሚዲያ ላይ አጸያፊ ስድብ ስትሰዳደቡ ሳይ በጣም ይደብረኛል። ቴንኪዩ። እሺ ሀያት ይቅርታ ጠይቃ ትወርዳለች። አዲስ ህይወትም ይቅርታ ጠይቃታለች። እሺ ምንድን ነው የምልሽ ሀቡዬ፣ ምናልባት ፈቃደኛ ከሆንሽና እነሱን መጋበዝ ከፈለግሽ እንዲገቡ ማድረግ እችላለሁ። አብርሽና ሩታ ምን እንደሰሩ የህይወት ታሪካቸውን መጋበዝ ከቻልሽ ማለት ነው። ከፈለግሽ ራሳቸውን ዲፋይን እንዲያደርጉ ማለት ነው። ስለ እነሱ እኔ ይህን ያህል ዲቴል ላወራልሽ አልችልም። ምክንያቱም እኔ በዚህ ሳምንት ውስጥ ነው ለእነሱ የደገፍኩትም ደግሞ በሀሳብ ነው እንጂ በገንዘብ አይደለም። በገንዘብ የሚደግፉትንም አላበረታታም። አንድ ሰው የራሱን ህይወት ሳያቀና የራሱን ቂጥ ማስቀመጫ ሳይኖረው የሰውን ህይወት ያቅና የሚል አስተሳሰብ የለኝም። መጀመሪያ ሰው ራሱን መርዳት አለበት፣ ቤተሰቦቹን መለወጥ አለበት። እሺ ራሱን ማስቀደም አለበት ነው። እኔ አሁን ልጆች ብር የሚሰጡትን እንደደገፍኩ አድርገው ለሚያወሩት እኔ ኔቨር ብር በሚሰጡት አልደግፍም። ግን በሀሳብ ደረጃ ሼር በማድረግ አንጋብዝም። በቃ ቤቱ ኖ ብሏል። ያው እኔ እንግዲህ የምመራው በፋሚሊዎቼ ነው። ቤቱ የብቻ አይደለም፣ የህዝብ ቤት ነው። 97 ኖ ብለዋል። ስለዚህ አንጋብዛቸው። ችግር የለውም። አይ ለማወቅ ከፈለግሽ ነው፣ ስለነሱ ማወቅ ከፈለግሽ ነው እንጂ ችግር የለውም አቡ። እና እኔ በዚህ ሳምንት ውስጥ ነው የእነሱን ሀሳብ መደገፍ የጀመርኩት እንጂ ከዛ በፊት እኔ ሌሎቹ እንደሚደግፏቸው እንትን አይደለሁኝም ለማለት ነው። ሁላችሁንም አመሰግናለሁ። ያስቀየምኳችሁ ሁላችሁም ላላ ብላችሁ አፉ በሉኝ። አዲስ ህይወትም አፉ በይኝ። እኔም አፉ ብዬሻለሁ። ሁላችሁንም አፉ ብያችኋለሁ። አለቀ፣ ጨረስኩ። አብዬ አንቺንም በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን ማንም አያዘኝም። በራሴ ነው የምወድሽ፣ በግሌ ማለት ነው። ድምፅም ስሆንልሽ በግሌ ነው። እኔ ከማንም ጋር በግሩፕ አልሰራም ስለማይመቸኝ ማለት ነው። አመሰግናለሁ። እሺ አንቺም ይቅርታሽን ተቀበይ። ቆይ አዲስ ያው ይቅርታ ስምሽን ጠርታ በስነ ስርዓት ይቅርታ ጠይቃሻለች ሁላችሁንም ማለች እና ከዛ ስፔሻሊ አንቺን ደግሞ ስምሽን ጠርታ ይቅርታ ጠይቃሻለች። ሚስሪ ሜምበርን አላልሽም። ጨረሳችሁ? ከሚስሪ ሜምበር ጋር ይቅርታ ጠያይቃችኋል? ስሟን አጸዳች። ሚስሪ ሜምበር በጣም ነው የምወዳት፣ በጣም ነው የምትመቸኝ። እሷ ግን አትመቸኝም ብላኛለች። ከልቧ ይቅርታ ካረገችልኝ እኔ ይቅር ብያታለሁ፣ ወዳታለሁ። እሺ ጎበዝ። እሺ አዲስ ህይወት ሀያትን ይቅርታ ጠይቃ መቀበልሽን ነገር አቦ እኔ ግን ይቅርታ ጠይቃታለሁ። ግን ትመን አላመነችም። አሁንም ሀቡ ትመን አመነች እኮ መሳደቧን። አዲስ ህይወት አመነች አላመነችም እንዴ? ተሳድቤ ያለው አለች እኮ። ይህም ተሳድቤ ያለው ግን እኔ መጀመሪያ ብቻ አሳደብ ስለነበረ እንትነኝ ማለት አይደለም። እሷ በጀመረችው ላይ እንደቀጠልኩኝ ታውቃለች። ሁሉንም ነገር ያለችውንም ታውቃለች። ግን ይሄውን አላልኩም ብላ የካደችውን እኔ ምልላታለሁ ትማል። ከዛ ይቅርታ ጠይቃታለሁ። እኔ ምንም አላልኳትም ያለችው አቡ ማሬ አምናለች። አዎ ተሳድቤ ያለው አዎ ብላ አምናለች። እሺ እኔም ስለሰደብኩሽ ይቅርታ አለቀ። ግን ዛሬም ነገም እንድታገኝ የምፈልገው አዲስ ህይወት ይቅርታ ስትጠይቂ አዎ እኔም ስላስቀየምኩሽ እጅግ በጣም ይቅርታ ጠይቃለሁ በትህትና። እኔም ስላስቀየምኩሽ ይቅርታ አለቀ። ኖ
እንደዚህ አይደለም። በስነስርዓት ታረቁ። ነገ ስትገናኙ ሰላም እንድትባባሉ ድጋሚ እንድታወሩ ነው የምፈልገው እንጂ ተዘጋግታችሁ እንድትቀሩ አይደለም። ስለዚህ እኔም እጅግ በጣም ይቅርታ፣ ይቅርታሽንም ተቀብያለሁ። እኔም ስላስቀየምኩሽ እጅግ በጣም ይቅርታ ጠይቃለሁ ነው የሚባለው በትህትና። እሺ አቡ ችግር የለውም። እኔ ዋጋ ምንም አይነት ፐርሰናል ችግር የለብኝም። ፐርሰናል ችግር ያመጣችው እራሷ ናት። ሲቀጥል አሁንም መናገር የምፈልገው እኔ አንድ ተራ ዩቱበር እና አንቺን ላወዳድር አልችልም። ይሄ ደግሞ በእኔ እይታ ነው። በእሷ እይታ የፈለገችው ማድረግ ትችላለች። በእኔ አይምሮ መደግፈውን ራሴ ነኝ የማውቀው፣ ምርጫዬ ነው። በተረፈ ሀያት ላጠፋው ጥፋት ለሰደብኩሽ በጣም ይቅርታ፣ ይቅርታሽንም ተቀብያለሁ። አመሰግናለሁ። ግን ሁሉንም ነው የተሳደበችው። ሀቦ እንደው በሁሉንም ስም ይቅርታ ትጠይቃቸው። ሁሉንም ሰው ነው የተሳደበችው። እኔን ስፔሻሊ እኔን ሰድባኛለች። ግን ደግሞ ሁሉንም ሰው ተሳደበች። ማናት? ሀያትን ነው አይደለ? አዎ ሁሉንም ይቅርታ እያስቀየምኳችሁን በሙሉ ይቅርታ ብላ ከዛ አንቺን ደግሞ ስፔሻሊ ስምሽን ጠሯት። እሺ እኔም ጠይቄያታለሁ። አልሰማሽኝም? ሰምተሻል? ልድገም ስላልሰማች ልድገምላት። ሀቡዬ ይቅርታ፣ እኔ የተራራ ያህል አይከብደኝም። ይቅርታ ልብ ስላለኝ ሁላችሁንም በድጋሚ በእኔ የተቀየማችሁ ሁላችሁም ማለት ነው በጣም ይቅርታ፣ በጣም ይቅርታ። እኔም በተረዳሁበት መንገድ ነው የሄድኩት፣ እናንተም በተረዳችሁበት መንገድ ነው። በጣም ይቅርታ። ላላ ብዬ ወዳችኋለሁ። ይመቻችሁ። ሀቡዬ እኔ ልውረድና ዜድን ከፈለግሽ አስገቢያት፣ የደጋፊ ስለሆነች ማለት ነው። እና አመሰግናለሁ ሀቡዬ፣ ክበርልኝ የእውነት ማለት ነው። ለምን መሰለሽ ሰላም ነን። አዎ ሰላም ነን። አንቺ ጋር ስገባ ማለት ነው ሀቡዬ መደመጥ የሚባል ነገር አለ። ማንም ጫና አይፈጥርም። እኔ ትልቁ የምወድልሽ ነገር ምንድን ነው? ሰውን በምንም ነገር እንትን አትይም፣ እኩል ነው የምታዩ። እኔንም ማንንም እኩል ስለምታይ እኩል ስለምታዳምጪ። ከዚህ በፊት ሌላ ቦታ ብዙ ነገር አጋጥሞኛል። ተበድለሽም እንትን ትባያለሽ፣ ወይ ሚውት ትደረጊያለሽ፣ ወይ ብሎክ ትደረጊያለሽ። ግን አንቺን የምወድልሽ ነገር ወደፊትም እንድትቀጥይ የምፈልገው ሁሉንም በእኩልነት የምታየውን ነገር ወደፊት እወድሻለሁ፣ አከብርሻለሁ። አላህ ይጠብቅሽ። አሚን አሚን። ሀያትዬ አመሰግናለሁ ውዴ። እሺ ማሪ ሰላም ወርዷል። ከዚህ በኋላ አሽሙሬ ላይቫችሁን ከፍታችሁ ፎታ ዘና ብቻ ነው። አዳምጪኝ። እኔ ከዚህ በኋላ ስሟን አላነሳም። በቤቴ መጥቶ ማንም ሰው ስሟን እንዲያነሳ አልፈቅድም። እሷም እንደዛው በአሽሙሪም ሆነ በምንም በቤቷም ስሜ እንዲነሳ አልፈልግ። ማንም ሰው ስሜን እንዳይጠራ ስሟን አልጠራም። ሰላም ነኝ። በቃ ሰላም ከወረደ በኋላ ስሜ እንዳጠሪ ስምሽን አልጠራም አይባልም። በቃ አብርጅ አይደለም የመጣላት አይደለም ሀቡ አይደለም የጸብ ሳይሆን ቤቷን ትከፍትና እሷ ማለት ነው እንደ ስም ሳትጠቅስ በአሽሙር ነው የምትናገረው። ለማየት ያብቃሽ። እዚህ በኋላ በፍቅር ስትገናኙ ሀያት ሰላም ነው አዲስ ሰላም ነው ምናምን ተባባሉ። በቃ ፒስ ፒስ እንደ ድሯችሁ ማለት ባትችሉ እንኳን ፒስ ፒስ። በቃ አንድ ሰው አንዴ ተጣልቶ ከታረቀ በኋላ እንደ ድሮ አይጣበቅም። እንደ ድሮ እፍ አይልም። ምን ይሆናል? ፒስ ፒስ። በቃ ሀይ ሰላም ነው በቃ ማንን ገደለ? ሰላም ነው እንጂ እኮ ግዴታ አይደለም። ጓደኝነት ምናምን ግዴታ አይደለም። በቃ ግን ሀይ እሱን ሳይሆን እኔ ገባኝ አቡዬ፣ እሱን ሳይሆን ሀይ እንዳለ ሆኖ ግን ቤቷን ከፍታ በአሽሙር ዳግም ምንም ነገር ምክንያቱም ቤቷን ከፍታ እንደምትለች እኮ አሁን ቃል ገባች እኮ አታነሳም። ካነሳች እኔ ሄድባታለሁ፣ ፎቶ አለጥፌ ሄድባታለሁ። እሺ አቡዬ። ዜድ ገብታለች ባለ ታሪኳ። ሰላም እንዴት ናቸው? አቡ እንዴት ነሽ? አለን። እንዴት ነሽ? አዲስ ህይወት አንቺ ትወርጂለት እና ሰክሰስን አስገባዋለሁ። ይኔ ማር ይኔ ፍቅር አስገቢ ማለት ቴንክ ዩ። እሺ ፍላወር ላክ ሰክሰስ ቦታ አልነበረም፣ አሁን ቦታ አለ። ሰላም አቡ እንዴት ነሽ? እንዴት ነሽ? ባለ ታሪኳ አንቺ ነሽ? እኔ ምን እንደተፈጠረ አለው እግዚአብሔር ይመስገን። ምን እንደተፈጠረ ማለት ነው። ድምፅሽ አይሰማም ማሪ። ሄድፎን አድርገሻል እንዴ? አይሰማም። አሁን መጣ ድምፅሽ። የስ አሁን ይሰማል። እኔ ያወራሁት ማለት ነው እስከ መጨረሻው አይደለም፣ እነሱ ያመጡት ማለት ነው። እኔ ያወራሁበት ቦታ እዛ ባርት ላይ ሰውነን አይደለም ከሰው ጋር የሆነ ነገር ላይ ትጋጭት ይቻለሽ። ትክክል። እና እኔ አብርሃምንም ሩታንም እኩል ነው የምወዳቸው፣ በጣም ነው የምወዳቸው። ምክንያቱም ሰው ልጅን የምንወድ ጥሩ ነገር ሲሰሩ ነው እንጂ መጥፎ ነገር ቢሰሩ አትወጃቸውም። አንቺ ሰው ልጅ የሚወድሽ በመልካምነትሽ ነው። ትክክል።
ሁላችንም ደግሞ እንደ መልካችን አተሳሰባችን ለየብቻ ነው። እኔ በእነሱ ወደድኳቸው፣ በጣም ነው የምወዳቸው። ከዛ በመሀል እነሱ ሁለቶች ተጣሉ፣ ሩታና አብርሃምና ሩታም። አዎ በመሀል ማለት ነው። ከዛ ሲጣሉ እነሱ ስራም ሊሆን ይችላል፣ ሊጣሉም ይችላል። የሰው ልጅ ልቦናቸውን የሚያውቀው እነሱን አንድ ፈጣሪ ናቸው። ፕራንክ ነው ወይስ የሆነ? እኔ ብራንክን አናቅም። እስከ 1 ወር ምናምን ጠብ ነው በቃ። እሷም ለብቻ ታለቅሳለች፣ እሱም ለብቻ በቃ። ሁሉም በየቤታቸው ለብቻ ቪዲዮን አስተያየት ይለቃሉ። ገባሽ? በዛ ሰዓት ደግሞ ሰዎችን ሁለቶችንም እስከ ወደድሻቸው ድረስ መጨረሻቸውን፣ ሰው ልጅ ስትወጂ መጨረሻውን ነው ማየት ያለብን አይደለ? ከዛ አብርሃምን ይሰርባሉ ሌሎቹ ማለት ነው። የአንድ ገዳፊ ሆኖ አብርሃምን ይሳደባሉ። ሩትን እየደገፉ አብርሃምን ይሰድባሉ። አዎ ከዛ እንደዛ ሳደርጉ ጊዜ ተከፋፈላችሁ ለሁለት፣ ግማሾቻችሁ ግማሾቻችሁ የሩት ደጋፊ ሆናችሁ። አዎ እንደዛ ሲሆን እኛ ደግሞ በእነሱ የተነሳ ብዙ እህቶች አግኝተንባቸዋል። ሁለቶችንም አንድ ላይ ነው የምንወዳቸው። ምክንያቱም በእነሱ የተነሳ አንድ ሰው በአንቺ የተነሳ አንድ ሰው 2 ሰው ያገኛል። ገባሽ? ይሄ ደግሞ በማን ነው? በአንቺ የተነሳ ነው። ያ ነገር ደግሞ ሁለታ መሆን ይችላል ለሚያውቅ ሰው ማለት ነው። በእነሱ ስለተነሳ በእነሱ ብዙ እህቶች ስንጠፋ የጠፋሽ ኢሞ ላይ ስንጠፋ የት ሄደች ነው ብለን የምንጠያየቅ፣ በሀገር ማንተዋወቅ፣ በብሔር በዘር የሌለብን ንጹህ ፍቅር መሀላችን አለ በእነሱ የተነሳ ማለት ነው። ከዛ እኛ ሁለቶችንም መለያየት አንፈልግም። ክፉ ነገር አትናገሩ። ገስት እየገባችሁ ልጆቹን እየዘቀዘቃችሁ እናቱንም እርጉዝ እህቱ ገና እንግዲህ በፈጣሪ የተያዘች እህቱን ይዘቀዝቃሉ። ከዛ እህቷንም አዘግዝቁት። እነሱ ነገ ላይ ልታረቁ ይችላሉ። ለሚያልፍ ቀን ክፉ ቃል አንናገር ብለን ልጆቹ ስቆጣቸው እሷ ሩታን አትወድም አብርሃምን ነው የምትወድ ብለው የኔ ፎቶ ዘቀዘቁ። የአብርሃም የሩታ ደጋፊ የሚሉት ማለት ነው። ከዛ እንደዛ ሲሉ በ3 ነው የተከፈላችሁ። የአብርሃም ደጋፊ፣ የሩታ ደጋፊ፣ የአብርሃም እና የሩታ ደጋፊ። ስለዚህ 3 ቡድን ሆነ። አዎ ከዛ እንደዛ ሲሆን ማለት ነው እንደዛ ሲሉ ጊዜ አይ እሷ ሩታን አትወድም የምትወደው አብርሃምን ነው አሉ። አንዳንዴ ሰው ነሽ አይደል? ህልህ ያስገቡሻል። የውስጥሽን እንቺና ፈጣሪ ብቻ ናቸው የሚሆን። ውስጤን እንዴ ነኝ የማውቀው። በጣም ነው የምወዳት፣ ግን ደግሞ አብርሃም መልቀቅ ስጀምር እሷ የአብርሃም ደጋፊ ናት እንጂ የሩት ተደጋፊ አይደለችም ሲሉ ከዛ ገስት ስገባ እንዳለ ፎቶ ይዘቅዝቁ ገስት ገብተዋል። ቤተሰብ ሳይ ደግሞ አለ አይደለ? ቤተሰብ ሳይሽ አንዳንዶቹ ቤተሰብ አይረዱሽም። አብሮሽ ያደገሻቸው ሰዎችን በሌላ አንግል ይወስዳሉ። ከዛ የዛሬ አመት እንደዚሁ ገስት ላይ ጠብ ተነሳ ማለት ነው። ገዳፊ የማርክና ሄለን ገዳፊ የሚባሉ ልጆች አሉ እዛው ቡታጅራ፣ የአብርሃም ጓደኛ ማለት ነው። ከዛ ያችን ስንነጋገር ስንጣላ በመሀል ሴትዮዋ ስትጠራኝ አትጥርኝ አልኳት። ስለተናደርኩ ማለት ነው። አዎ መዳምሽ ስትጠራሽ አትጥርኝ አልሻት፣ በእነሱ ተናደሽ። አዎ ከዛ እንደዛ ስል በዛ የተነሳ ከሴትዮ ጋር ተጣላው። እነሱ ግን ምንድነው አንግሉን የወሰዱት በሌላ ነገር ነው። ይሄን ነገር ያወራሁትን ትተው ያንን ባርት ብቻ ነው ሚዲያ ላይ እያሽከረከሩ ያሉት ማለት ነው እኮ። ግን አንቺ ከስራ ተባረሽ ለአብርሽና ለሩት ፍቅር ስትይ ስራሽ እንጀራሽ መስዋዕት ለልጆቹ ስለተናገርኩ ሴትዮ ስለተናደርኩ ነው እንጂ ፈጣሪ ምክንያት አደረገ እንጂ አብርሃምና ሩታ እኔ ግድ ገድፉኝ ብሎኝ አይደለም እኔ የገደፍኳቸው። ገባሽ? ግን አንዳንዴ ፈጣሪ ሰበብ ያደርጋል ሁሉን ነገር። ለአንቺ ያለው እንጀራ ግን ለእኔ ያለው እንጀራ ማንም አይበላውም፣ ይሻግታል እንጂ ፈጣሪ ለእኔ የፈቀደው አለ። ትክክለኛ ደጋፊ ነሽ፣ በእውነት ትክክል ነሽ። ፈጣሪ የጻፈው ነገር ብቻ ነው በህይወታችሁ የሚሆነው። እንጀራሽ እህል ውሃሽ አልቆ ነው እስከዛን ቀን ድረስ ነበረ። በቃ ፈጣሪ እስከዛን ቀን ድረስ ነበረ። እሺ ከዛ እንደዛ ሲሆን እንደዛ ሲሉ ጊዜ እኔ አብርሃምንም ሩተንም እስከዛሬ ከፋፍልያቸው አልወደድኳቸውም። ግን እናንተ ትናንት መታችሁ እኔ ፎቶ መዘግዘቅ የለባቸውም። እኔ ለነሱ ብዬ ነበር ከዚህ በፊት ለነሱ ጋር የተጣላሁት ሰበብ በዛ ነው። ስራዬን አጣው። ለሚያልፍ ቀን እዚህ አትጣሉ ማለት የፈለኩትን እነሱ ግን በሌላ አንግል ወስዶት ደሞዝ አታ ብር ለነሱ ሰባስባ ጉሩብ ምናምን ብዙ ነገር እያሉ ያሉት ማለት ነው። እግዚአብሔርን ነው ምንሻው አፈራገኝ አንድ ሰማሁትኝ ከረጁና ከእንትና የሰማሁት ምንድን ነው? አንቺ ለነሱ ሩታና አብርሽን ደጋፊ ሆነሽ ለነሱ ላይቭ ላይ ስትሰዳደቢ በእነሱ ብስጭት ከመዳምሽ ጋር ተጣልተሽ ስራሽን አተሽ 9 ወር ሂጃዛ ቤት ያለ ስራ እንደተቀመጥሽ አይደል? ይህንን የሰማሁት እንጂ ገንዘብ አሰባስባ ምናምን አልተባለም። ገንዘብ ሰጥታ አልተባለም። አንቺ
አንቺ ጋር አልደረሰም እንጂ ብዙ ነገር እየተወራ ነው። ሰው እቺ ነጃት ቤት ራሱ ተከፍቶ ብዙ ነገር እያወሩ ነበር ማለት ነው። ሰው ልጅ እኔ ሰው ነኝ ይሳሳታሉ አይደል እንዴ? ስራተሽ ተቀመጥሽ ኢጃዛ ቤት? እኔ አላጣሁም። 9 ወር አልተቀመጥኩም፣ ግን በዛ ሰበብ ወጣው ነው እንጂ 9 ወር አልተቀመጥኩም እኔ። ኦኬ እሺ እሺ። እና እነሱ በሶሻል ሚዲያ ላይ ስትሰዳደቢ አይተው ቤተሰቦችሽ ተጣሉሽ? ትዳርሽ ፈረሰ? በፎቶ የዛ ፎቶ በተዘቀዘቀ ቤተሰቦች ተቆጡኝ ያልኩትን ፓርት ነው። ገባሽ? አዎ ቤተሰብ ይቆጣሻል። ቤተሰብ አይደል እንኳን ቤተሰብ አይደለም በዙሪያሽ ያለ የምትወጂ ጓደኛሽ እኮ ትቆጣሻለች መጥፎ ቦታ ስታገኝሽ። ያናሃለው እንጂ ሌላ ነገር የተፈጠረ አዲስ ነገር የለውም። የተፈጠረ ደግሞ ያ ነገር ነው። ማንኛውም ሰው የሆነ ሰው ሲወድሽ መጥፎ ነገር ከተሰማው ያ ነገር ይናገርሻል። የኔ ስላለሽ ብቻ ይቆጣሽ ይችላል። ቤተሰብም ያ ነገር ነው እንትን ያለ። ለዛ ብዬ እኔ ምንድነው እነሱ ማለት የፈለግኩት ነበረ። እዚህ ስትጣሉ ፎቶ በጣም እየተዘቃዘቁ ነበረ። እዚህ አንድ ፎቶ ዘቅዝቃችሁ በእሷን እንዴት እናንተ ሰዎቹን ብትቆጡ እናንተ ናችሁ እንጂ የምትጎዱ ወይ አብርሃም ወይ ሩት አይደለም መጥቶ ለእናንተ የሚጎዳ ያልኩትን ትተው ይችን ፓርት ብቻ ነው እነሱ ያወጡት ማለት ነው። እዛ ዕለት ገስት ላይ ያወራሁትን እና እሱ እኔ ለአብርሃም ብዬም ስራዬን አላጣውም በንዴት ነው። ይሄ ደግሞ ፈጣሪ ያልፈቀደልኝም። እኛ ከሀገራችን የወጣን አቦ ሁሉም ሰው የ18 ዓመት በታች የለም። ነገ ላይ የሚያዋጠንን የማያዋጠንን እናውቃለን። ሰው ልጅ ደግሞ በገንዘብ ሳይሆን ሰው በፍቅር ነው የሚኖረው። ገንዘብ ያልቃል። ገንዘብ ያልቅ ያ ሰው ይተውሻል ማለት ነው። ሰው ገንዘብ ሳይሆን ፍቅርና እህልናሽ ነው የሚያኖርሽ። ማድረግ ያለብኝን አውቃለሁ፣ ማድረግ የሌለብኝን እኔ አውቃለሁ። አንድ ቀን እኛ ገንዘብ ኑ ስጠን ብለው ይኸው እኔ አመት 7 ወር ሆነናል። እኔ አብርሃምና ሩተን መገደፍ ከጀመርን ማለት ነው። ብዙ ልጆች አለን። አንድ ቀን ግሩፕ አላችሁ? በሱ እንደዚሁ ገስት ላይ የምንጫወተው ማለት ነው። ጉርብ ሳይሆን ገስት ላይ የምንጫወተው ግን ደግሞ በእነሱ የተነሳ ያወቅኳቸው ልጆች አሉ። እንደ እህቶች እንደ እናቴ ልጆች የማያቸው አብርሃምና ሩታ ይቀራሉ፣ የራሳቸውን ይወታሉ። ግን ነገ ላይ ፈጣሪ ካለ እነሱ ጋር ደግሞ እኔ አልለይም። በማነው ያገኘው? በእነሱ ሰበብ ነው። እስካሁንም ድረስ ሀሳብሽን አልቀየርሽም። የእነሱ ደጋፊ ነሽ አይደል? አልቀይርም። ለምን እቀይራለሁ? ምንም አላረጉኝም። መልካምነታቸውን እወድላቸዋለሁ። ጎበዝ፣ አንቺ ትክክለኛ ደጋፊ ነሽ። ፈጣሪ ለሁላችንም እንዳንቺ አይነት ደጋፊ ይስጠን። በእውነት እኔ የቅናት መንፈስ አደረብኝ። መልካም የቅናት መንፈስ ታድለው ምን ያህል ጥሩ ሰው ቢሆኑ ነው እንደዚህ የምትወጃቸው፣ እንደዚህ ስራሽን መስዋዕት ያደረግሽላቸው፣ ቤተሰብ ተቆጥቶሽ ያላቆምሽ። አንቺ ትክክለኛ ደጋፊ ነሽ። ለሁላችንም እንዳንቺ አይነት ትክክለኛ ቆራጥ፣ መቼም ሀሳቡን የማይቀይር ምንም ቢሰማ ሀሳቡን የማይቀይር ትክክለኛ ደጋፊ ይስጠን። አሜን አትሉ? አሜን አቦ ማለት ነው። እዚህ ቦታ ላይ ማለት ነው መልካምም ሰራን ጥሩ ነገርም ሰራን። ሰው ልጅ ጥሩ ምሳሌ መጥፎ ምሳሌ አንቺን ለመስበር አንዳንዴ ወደኋላ አይሉም። ገባሽ? የውስጣችንና ውስጤን ጽፍ ከሆነ የውስጤን የሚያውቀው አንድ ፈጣሪ ብቻ ነው። መጥፎም ሊሆን ክፉም ልስራ ውስጤን የሚያውቀው ፈጣሪ ብቻ ነው። ስለዚህ እነሱም ያሉት ብር ሰበሰብ ጉሩብ ምናምን የሚሉበትም ምንም ውስጥ የለውም። አትስራቁ። ገንዘባችሁ ሰብስባችሁ መስጠት መብታችሁ ነው። ከራሳችሁ ሀቢባ ማንን አገባው? ሀወኔ ይቅርት ማለት ነው። ይቅርታ አድርጊልኝና ማለት ነው። አሁን አንቺ ገስት ላይ ያለሽ በመልካምነትሽ ወድጄ አንድ አንበሳ ለአንቺ ብወርድ መልስልሻለሁ። አልፈልግም ትይኛለሽ እንዴ? አግኝቼ ነው አራልልሽም። እናቴ አመሰግንሻለሁ፣ መርቅሻለሁ። በረካ እሺ። ይሄ ልጅ ቢሰጠው ራሱ ስጦታ ቢሰጠው ራሱ ሰው ለምን ይናደዳል? ፈልጎ ለሰጠው ነው ፈልጌ ላደረኩት። እነሱ ምን አናደዳቸው? ቅናት ነዋ። ሌላ ምንድን ነው ቅናት? የሰው ልጅ በጣም ይቀናል ማለት እኔ አሁን ራሱ ቀን ነው በቃ ታድለው እንደነሱ እንደዚህ በቃ ገትሩ የሚደግፈኝ ሰው ባገኝ አልኩኝ። እንግዲህ እኔ እንዳልወስድሽ ከነሱ ላይ ፈራው። ስለዚህ ደግፊኝ ልልሽ ነው የኔ ሀቡዬ የኔ ውድ ማለት ነው። ከመቅናት ደግሞ ፈጣሪ በሰዎች ነገር አታስቀናኝ። ለራሴ ለእኔ ያልከው ነገር ስጠኝ ብሎ ፈጣሪ መለመን ነው እንጂ ከልቡ የሚወደኝ ከልቡ የሚደግፈኝ ሰው እንዲሰጠኝ ፈጣሪ ነው። አንቺንማ የሚወድሽ እኮ 1 ሚሊዮን አለ። አንቺን የሚወድሽ በመልካምነትሽ ሰው ልጅን በሰውነት የምታከብሪ ብቻ። አንዳንዶቹ አሉኝ ብዙ ቋሚ ደጋፊዎች አሉኝ። አንዳንዱ ደግሞ ወረተኛ ነው፣ ሩቅ አይጓዝም። ትንሽ ይሄድና የሆነ ወሬ ሲሰማ የጠላት ወሬ አምኖ ይቀየሳል። What do you call friends you like to eat with?